سمرت قولي تعالي تعالي سمرت قولي تعالي تعالي قول هفتي تعالي تعالي ሰላም ሰላም ምእመናን እንዴት ናችሁ? በተቻላችሁ አቅም ኮፕሊንክ ሼር በማድረግ ተባባሩን። ዜዶ እንኳን በሰላም መጣ። ኮምፕሊንክ ሼር አድርግ። ኮምፕሊንክ ሼር በማድረግ ለመላው የኢትዮጵያ ሕዝብ እንድደርስ የበኩላችሁን ነገር ማድረግ ትፈልጋላችሁ። ጦርነት ይቁም፣ ሰላም ይምጣ፣ ግፋዊ አገዛዝ ይብቃ በሚለው ዙሪያ ላይ ዛሬ በአብዛኛው ቦታ ሲዘዋወር የሰማሁትን አንዳንድ ነቀፌታ ለሰፊው የኢትዮጵያ ሕዝብ አደርሳለሁ። በሚገርም ሁኔታ አቦይ ስብሃት ለምን ተገኙ? ዘመነ ካሴስ ከነዚህ ጨፍጫፍ ጋር እንዴት ተገኘ? ጀዋር መሐመድ ምን ሊሰራ ነው? እሱ ኦሮሞ ነው፣ እሱ ኦሮሞ መሆኑ ነው እዛ ተገኘ። ኦሮሞ እየገዛ እንዴት ኦሮሞ ልጅ ከነሱ ጋር ያወራል? ኦሮሞን ለማጥፋት የተዘጋጁ ፓርቲዎች ናቸው ሲባል ሰምቻለሁ። ማንሽ አትገቢም? ሴቶች አሁን አትገቡም? ሚስጥረኛ አሁን አትገቢም? አንቺን ካየሁ እሳሳታለሁ። እግዚአብሔርን ለአንድ ለ20 ደቂቃ ፖለቲካ ላውራ፣ ከዛ ትገባላችሁ ሴቶች። እኔ ሴት ሳይ እረበሻለሁ። ጌታን አልችልም። ለምንድን ነው የማይገባችሁ? ሞኒካ አትገቢም? ሼር አድርጉ እና ዘመነ ካሴ ለምን ተገኘ ተብሎ እሪ ሲሉ ነበር። አሁን እነ ሚኪ አክቲቪስት ሚኪ ህዝብ የአማራ አንቂ እንዴት ሆኖ ከገዳዮቻችን ጋር ተሰብስቦ ዘመነ ካሴ መግለጫ ይዘታል? ወላሂ ይሄ መደረግ የሌለበት ነው። አማራ ትግሉ ተጠልፏል። በሁለቱ ትግላችን ተጠልፎ የትግሬ ፓርላማ ላይ ቀርበው፣ ይሄ ፓርላማ አይደለም የሚዲያ ውይይት ነው። አረብ ሀገር የምትገኙ አክቲቪስቶች ግን እንዴት አይነት እውቀት ነው ያላችሁ? ባላ ይሻዛ ሀረካት ዘመነ ካሴ የትግራይ ተጠልፎ እኔ ማናደኝ ነገር ጀዋር መሐመድ ነው። ኦሮሞችማ ተቃጥለዋል። እዝቃል ጋብሳ እሱ ትግራይ ነው፣ ትግርኛም ይናገራል። እሱ ተውት። እኔ ጀዋር እንዴት እዛ ይገኛል? የኦሮሞ ህዝብ ለማጥፋት የተሰበሰበ ስብስብ ዶንቆሮ ኦሮሞ ሀገር እየመራ ኦሮሞ ሀገር እያስተዳደረ መጥቶ የኦሮሚያ ምክትል ጠቅላይ ሚኒስትር መሆን የሚችል ሰውዬ ከጠላቶቻችን ጋር ማክሮ ጀዋር ሊወጉት ነው። ሰሞኑን ኦሮሞዎች ተነስተውበት ይሄ የትግሬ ሚዲያ እንደሆነ አታውቁም? ሪዮት ማለት ሪዮት ሚዲያ የትግሬ የቲፒኤልኤፍ እንዴ አሜንዬ የኔ ፍቅር አንቺ ዞትር ጊፍተሪ እንዴት አባት ይላርግሽ። እና ወደ ዋናው ሀሳብ ዝመለስ ቲፒኤልኤፍ የቲፒኤልኤፍ ሚዲያ ልዶቱ የቲፒኤልኤፍ አፍቃሪ የኦሮሞ ልጆች ሰብስቦ የነፍጠኛ ልጆች ሰብስቦ አነጋጋሪ ሆናለች። ግን ሰሞኑን በጣም አነጋጋሪ ሆኗል። በጣም የሚገርም እኮ ነው። ጭራሽ ያ አሮጌ ጅብ ስብሃት የሚባለው ሰውዬ አለ ያደለ እሱ እኮ ተንካሴ ተንኮለኛ እኮ ነው። ቲፒኤልኤፍን በመሳደብ ዝም ልዕልና አታመጣ። ከብልጽግና ይልቅ እኮ የፈመሰው እኮ ቲፒኤልኤፍ እኮ ነው። እግዚአብሔር እንዳለ አክቲቪስቶቹ ቲፒኤልኤፍ ሳይሉ አያድሩ። ፌመስ እኮ ነው ቲፒኤልኤፍ። ሀገር ሳይመራ እንደዚህ ይፈምሳል። ጥላሁን ገሰሰ ብየዋለሁ ቲፒኤልኤፍን እኔ። አልሞተም ጥልዬ እሱ እንዳለ ያለ ማንበሪ ዘፈን አልሞተም ጥልዬ እሱ እንዳለ ያለ። ቲፒኤልኤፍ ማለት ጥላሁን ገሰሰ ነው። መቼም ከኢትዮጵያውያን ሕሊና የማይጠፋ ፓርቲ። በስመ አብ የጀግና ስብስብ
ደግሞ አንዳንድ አማራዎች ኧረ ታው ግን ሰሜናውያን አማራዎች ነቃ እንበል። አሁን አንዱ ሲያጓራ ነበር። እኔ ያልኩት ደረሰ። አማራ ስማኝ ብዬ አልሰማ ብለኝ አትበግ ጠባቂ አማራ የሚባለው ትልቅ ማህበረሰብ አንተን ይስማ። አልሰማ ብለኝ ዘመነ ካሴ ከትግሬው አራጅ ጋር አብሮ ቁጭ ብሎ ሲወያይ እንደማየት አማራ አልተዋረድም፣ ታረዲ እንጂ። ተመልከቱ። ለምሳሌ አሁን እኔ እንደ አንድ የቲፒኤልኤፍ አባል ደብረ ጽዮን እዛ ቦታ ተገኝቶ ቢያወራ አልቃወም። ደብረ ጽዮን ከአብይ ጋር ሂዶ ቢያወራ ሀገር አላትና አንተ ሀገር ንሳውን ትበሃል ትግራይ አንተ ሀገሬ እና ጀዋር ወራዳ አንዳች ነገር ያዋርድ አንዳች ነገር ያዋርድ። እናቴን እናንተ አንድ ላይ የምትኖሩ ህዝቦች ናቸው። ናይ ኤርትራ እንኳን ትረኸበ የለን ትቤሊፍ ስዒራቱ ሁሉም ናይ ባዕቂ ስዒራቱ ዘይሰዓረቱ ኣላ ድያ ትቤሊፍ ብብሕድሕዶም ስዒራቱ ትቤሊፍ ዘይሰዓረቱ ንቱርክን ንቻይናን ንራሻን ጥራይ እዩ። ኣብ ጦርነት ዝተሳተፉ ቱርካውያን ንዖም እያ ዘይሰዓረቶም እምበር ኣብ ኢትዮጵያ ዘለዎ ሓይልታት ንኩሎም ስዒራቱ። ንሻዕብያ እውን ኢዳ ህባቱ ፅምዶ ይብላሉ። ቲፒኤልኤፍ ከም ቀልዲ ተታዕዝዋንቱ ትግራይ ሃገር ድያ ትጠራጠር ዲኻ ሱቕ ኢላ ዝፅበይ ዘለና እንታይ እንዲ ሓንቲ ኳሕታ እንድያ ትፅበይ ዘላ ቲፒኤልኤፍ ዚዕራ ናይ ባሓቂ ቲፒኤልኤፍ ዚዕራ ስጋዴ ባዴ አይቅልድን እና ወንድሞቼ እህቶቼ እናንተ ኢትዮጵያውያን ጦርነት ይቁም፣ ሰላም ይምጣ፣ ግፋዊ አገዛዝ ይብቃ። ትክክል ይሁን ትክክል ንሕና አይምልከተና። አቡይ ስብሓት እውን መፅያ ኣላጊፃ ያወፅያ ኣብ መንጎ እናረሳሕ ዝኾነ ነገር ይዛረብ ነይሩ። ልጅ ዜድ አንዳንድ ኢትዮጵያውያን እኮ በኋላ ኢትዮጵያውያን እየዘገየን ነው የምንነቃው። አሁን ቲፒኤልኤፍ አሸንፏል ብለህ ብታወራ ማንም ሰው አያምንም። ግን በኋላ ላይ ይታያል እንዴት እንደሆነ። ቀስ እያለ አሸነፍኩ ብለህ ህዝብ እንደ ህዝብን ሰፕራይዝ አታደርገውም፣ ይደነግጣል። እና ቀስ እያልክ አሁን አስቡት እስኪ ሻዕቢያ ከም ሻዕቢያ ን30 ዓመት መድሕርሕራይ ፓርቲ ቲፒኤልኤፍ እናተባለ እናፀረፈ ዝነበረ ሕጂ ተቀይሩ ኦሮሙማ ይብላል። እንታይ ስዕረት ተካይዱ ወንዲ ተሸንፎ ቅድሚ 3-4 እንታይ ሰሚዐ ነይረ። ሓደ ናይ ኣምሓራ ብልፅግና መራሒ ኣብ ወሎ መፅዩ የትግሪ ወታደር ወሎ ላይ እየተርመሰመሰ ፋኖ ወታደር ይወጋል ወደዛ ይተኩስም ይሉ ፋኖ እንታይ መልስ ይቦሙ ከሰሜን ህዝብ ጋር እንነካከም። ተመልከት ቲፒኤልኤፍ ከመይ ስዕራ አብይ አሕመድ ካብ ቦርድ ምርጫ ሰሪዘኩም ኢሉ ፍርቂ ለይቲ ተላዒሉ ኣብ ትግራይ ህዝቢ ጦርነት ኣዊጁ ስማዕኒ ኤክስዶስ መፂኻ ዲኻ እታ ትግራዋይ ኣምሓራይ ተመልከቱ። በደረቅ ሌሊት ነው አብይ አህመድ እግዚአብሔር እኩለ ሌሊት ተነስቶ ወደ ትግራይ ጦርነት አወጅ ምርጫ ስላደረጉ። አሁን ቲፒኤልኤፍን ከምርጫ ቦርድ ሰርዣታለሁ ብሎ አብይ አህመድ አንተ ህፃን ልጅ ሰረዝኩኝ፣ ደለዝኩኝ፣ ጻፍኩኝ። አማራ ስለ ሰሜኑ የውጊያ እንትን ልንገራችሁ ታክቲክ። አማራ በተፈጥሮ ሽፍታ ነው። የጉሬላ ውጊያ ማንም አይችለውም። አማራ ቀስ እናበለ በቃ ዘደኽመካ ሓደ እናበለ ትግራዋይ ቆረፃ ከበባ ኢድሜያ ናይ ትግራይ ናይ ጦርነት መክሊት ብዙ ዓይነት አይዝርዘር ትግራዋይ አምሓራይ ጉሬላ ኤርትራውያን መድፈኛታት ታንከኛታት ዕላማ ይስዕቱን ኣብ ጁባ ካዮም ዘምፅኡ ኣብዛ
ኳ እንዳቢለው ማዛ መድፍዕ ኣብ ኢድካ እያ ትመፅእ በቃ ጠማታ እዮም ጠማታ ኤክስዱስ ትስቃለህ። ምን አለባን አላቅጥ አንተ አማራና ትግሬ ቅልቅል የኔ ወንድም አይነት እኔ ራሴ አይነት አንተ እኮ ሚክስ እኮ ነህ እኮ ወንድሜዋ። እና ወንድሞቼ እህቶቼ አትሸወዱ፣ ኢትዮጵያውያን አትሸወዱ። እነ አብይ አሕመድ ፀሐይ ዓሪባ አለ። 1 ሻዕ ወደ ሱዳን፣ 1 ሻዕ ወደ ግብፅ፣ 1 ሻዕ ጌታቸው ረዳ፣ 1 ሻዕ የለም አብይ አሕመድ በቃ። አሁን ደግሞ ሰሞኑን ደግሞ አብይ አሕመድ የጀመረውን ሙድ አይታችኋል? ኢቲቪ ላይ ክፍል 1 ክፍል 2 ክፍል 3 ክፍል 4 ገና 19 ክፍል ነው አሉ። ተከታታይ ድራማ እየሰራ ነው። እኔ አሳቀችኝ። ጋዜጠኛዋ ናት። አይኑን እያየች አንዳንዴ ያቃጣታል። የኔ ፍቅር ይሄን ልጠይቅ ምናምን እንደ ማለት እግዚአብሔር ፍዝዝ ብላ ነው የምታየው። እሱም ለፍልፎ አይጠግብም። በስመ አብ አብይ አሕመድ መጨረሻው የኢቲቪ ቪው መሰብሰቢያ ሆነ። ፓርላማውን ሰብስቦ ሲያናግር የነበረ ጠቅላይ ሚኒስትር አሁን ኤርትራ ጋር ጓጓ ከተባባሉ በኋላ ከትግራይ ጋር ምን ጃስ ከተባባሉ በኋላ ጥናት እኮ ይደረጋሉ። የትግራይ ሰላዮች ይሰልላሉ። መከላከያ ምን አይነት ደረጃ ነው? የኤርትራም እንደዛው። የኢትዮጵያም ሰላዮቹ ሌዘር ጃኬት ለብሰው በጠራራ ፀሐይ ምንም ሙዳቸውን እንዲህ የኢትዮጵያ አሁን ያሉት የስልላ እንትኖች እኮ እንዲህ ትለያቸዋለህ። በፊት ስማ ወያኔ ሀገር እየገዛ አትለየውም እኮ ካድሬው አብሮ ይቅማል እኮ አብሮ ጠላ ቤት ጠጥቶ ምናምን እግዚአብሔር ቤት ሸኝቶ ቤት ልላድርስ ይላል። በቃ አቅፎ እየተወላገደ ቤት ለሱ ለኪ ቤት ህሊያ ነው ቤት ህሊያ አብሮ ከድሩዬ ጋር ሲቅም ይውላል። የአሁኖች እኮ ይለያሉ። የአሁኖች ሌዘር ጃኬት ይለብሳሉ፣ ሽጉጥ ይዛሉ፣ ለአንድ ክሩዝር ምናምን በቃ የህንድ አክተር ነው የሚወስድ። እንዴት ለየዋለ? በቃ አስጠጭ እንደሆነ እንዲህ አስጠጭ ነው። ፍሬ የድሮ አስጠጭ እኮ አትለየውም እኮ አብሮ እየጠጣ እንዴት ወይ አንቺ ቄጣ መጣሽ እንዴ? ቆንጂዬዋ ኪድዬ እንዴት ነሽ? ኧረ ግን አንቺ ልጅ ጠፋሽ። ሰሞኑ ለቂጥሽም ለጥትሽም ሳላይ ዝምዬ ራሴ ውይ አንተ ወደ ፖለቲካ ልግባ ምንድን ነው ቆባጠርኩት እኮ። እና ይሄንን ካወራሁት ይበቃኛል። 20 ደቂቃ አውርቻለሁ፣ ትንፍስ ብያለሁ። አሁን ደግሞ ሰው አስገባለሁ። በተለይ ሴቶች ብትኖሩ ኤክስዶስ በተለይ አንተ ብትገባ፣ አንተ የፖለቲካ ተንታኝ። እኔ በጣም ነው የሚመቸኝ። ያወራል እኮ ይናገራል፣ ጎበዝ ነው እግዚአብሔር። ከና አማራ ኪላ ሁሉ የተሻለ እንትን አሉ። ግን አንዳንዴ ወጥቶ እንትኑን አይፈልገውም ይመስለኛል እንጂ ጎበዝ ተናጋሪ ነው። የሆነ ነገር የገባ ይመስለኛል። እና ወንድሞቼ እህቶቼ ሰሜናዊ አንድነትን ህያ ብዬ ፍቅሬ ማዕረኝ አይኔ ቆንጆ ኪድዬ ብትገባ ጥሩ ነበር፣ ግን አልጎባህም። ለማንኛውም ምእመናኖች የዩቱብ ቻናላችንን ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ ሱፐር ስቲከር አግዙ። ይሄ ፖለቲካ አንቶን ትነዋለን። በተለይ ይሄ ጹምዶ ከኤርትራ ጋር ያለችንን ከአምሓራ ላይ ያለችንን ጠንከርከር አድርገን እንወጣለን። አብይ አሕመድ ሁሉ ሰው እየተነሳበት ነው። አሁን የቆሩት በአብይ ላይ ያልተነሱት የመንደር እብዶች ናቸው እንጂ ዶክተሮች፣ ቄሶች፣ ቃልቻዎች ያልተነሱበት የለም። አሁን ደግሞ እነ ልደቱ ደግሞ ይሄ ካስተካከሉ በኋላ ጀምረዋል። ብዙ ሰው ነው ይመጣ፣ በጣም ብዙ ሰው ነው የታደመው። እና የዚህ ሰውዬም ፀሐይ እየገባች ነው። እነ ዘመኔም ንግግር አድርገዋል። አንዳንድ የነ ዘመኔ ደጋፊዎች ተልኮስኮስ አትበሉ፣ ዝም በሉ፣ ሰሜናዊ ሓድነታችንን አጠናክሩ፣ ካልሆነ ታልቃላችሁ። አብይ አሕመድ በሓደ ሓደ ነው የሚጨርሳችሁ። ሰሜናዊ ሓድነታችንን ዝም ብላችሁ ወደፊት አስቆጥሉ። ናይ ኤርትራ ናይ ትግራይ ፍቅሪ እንኳን በቃ ሁናል እኮ ሆነ እኮ በቃ እጅ ለእጅ እኮ ተያያዙ እኮ። ስታሊን እኮ ባባ ኢሳያስን አውርቶ ከመጣ በኋላ እኮ ትንሽ ፊቱ ሞላ ብላል እኮ። ደስታ እኮ ነው፣ ቃሕታ እኮ ነው፣ የህዝቡ እንትን እኮ ነው። ለምንድን ነው ግን ስታሊን ያልተሳተፈው? እዚህ ጋር ዝም ብሎ ሚዲያውን ቀጥታ ስርጭት ያስተላልፈው ለምንድን ነው? እሱ ነው ስታሊን እኮ። አሁን እኮ የፖለቲካው ዓላማ የፖለቲካው አካሄድ እኮ በደንብ እኮ ነው የሚያውቀው ስታሊን። ከኢሳያስም ከቲፒኤልኤፍም እኮ መረጃ እኮ አለው እኮ መረጃ።
ኖፍ ነው ያለው። በቃ ከእስቲ አሁን እነ ሲሳይ አጌና ምናምን የነበሩ የኢሳያስ አክቲቪስቶች ጠቅላላ በአንድ ስታሊን ተለወጡ። ኢሳት ሚዲያ ሁሉ ጥቅልልልል ብሎ በአንድ ስታሊን ተመልከቱ። ጊዜ በአለጌ አሁን እኮ በቃ ኢሳያስ እኮ አክቲቪስት እኮ እንደ በፊት እኮ አይፈልግም እኮ። ይሄ እነ ሲሳይ መኮንን እነ ማነበራቸው እነዚህ ውሻ ሀው የሚሉት በየሚዲያ ቲፒኤልኤፍ ያሉ እነሱ እኮ ጠቅላላ ከስራ አባረራቸው እኮ ኢሳያስ። ድርሽ እንዳትለው አለ በቃ። የኔ አክቲቪስትም የኔ ሰራተኛ ስታሊን ነው አለ በቃ። ስታሊን አወል ሰዒድ በቂያችን ነው አሉ። እነዚህ ሁለቱ ደግሞ ህዝባዊ ግንኙነት ተጠናኺርና መፂና ትግራይ ህዝቢ ናይ ትግራይ ህዝቢ ሓደ ህዝቢ ጌታ ሆይ መጨረሻቸው እንደዚህ ሆነ። ለማንኛውም ልደቱ ትሞቸኛለህ። ልደቱን ይዘን ንቅናቄ አድርገን ትግራይ እንኳን ሀገር ነው የምትሆነው። ወደዳችሁ ጠላችሁ ኢትዮጵያውያን፣ እናንተ ግን እንደዚህ አይነት መድረኮችን እየተፈጠራችሁ ለኦሮሞ ለአምሓራይ ስብስብ ብላችሁ አውሩ። አንዳንዴም እኛ ጣልቃ እንገባለን እየሞጣን እንደ ስብሐት ስብሐት ሰድቦቹ ጉር ይወረደ እንደሱ እንመጣለን እንጂ ትግራይ እንኳን ሀገር ነች፣ አባይ ሀገር ነች። ትግራይ ካሁን በላይ ማንም ዞር ብሎ አያትም። ትግራይን በክፉ አይኑ ያየ ትግራዋይ ብቻ አይደለም የሚቀጣው፣ እግዚአብሔር ሁሉ ይቀጣዋል። ተመልከቱ፣ በትግራይ ላይ እጃቸው የቆሰሩ እጃቸው ተሰብሮ፣ በትግራይ ምላሳቸው ያወጡ ምላሳቸው ተቆርጾ የሉም እኮ። አሁን እኮ መዘራብ እኮ የለም እኮ፣ ሙከራ እኮ ነው የበሉት እኮ። ለማንኛውም ይሞጫችሁ። ፒስ አይ አትጥፉቸው። ላይክ ሰብስክራይብ አድርጉ። ያራዳ ልጆች